ታዛ እሺ ታዛ ነው የሰማቻላችሁ። ሰዎች ለምን ከመጠን ያለፈ ሸመታ ውስጥ ይገኛሉ? ይሄ ኦቨር ኮንሰምፕሽን ውስጥ ለምን መጣን የሚለውን የሚያሳይ ምክንያቶችን እንድንመለከታቸው የሚያደርግ መረጃ ነው። ያው ሸመታ የምንወጣበት ምክንያት ወይም ግዢ የምንፈጽበት ምክንያት የሁላችንም አንድ አይነት ነው ማለት አይቻልም አይደለም። የተለያየ ምክንያት ይኖረናል። እነዛ ከዚህ ውጪ ግን ይሄ ኦቨር ኮንሰምፕሽን የምንለው ከሚገባው በላይ ሸማች የሆንበትን ምክንያት ግን ማየት ያስፈልጋል። ያው ኮንሰምፕሽን አለ ሁላችንም ጋራ ፍላጎቶች አሉ። በጣም አስፈላጊ የምንላቸው ነገሮች ኒድ እና ዋንትስ አሉን አይደለም። እነዛ ነገሮች ላይ መሰረት ያደረጉ ግዢዎችን እንፈጽማለን። ስለ ምክንያቶቹ ስናወራ እንደው በጥቅሉ ስነ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊ፣ ቴክኖሎጂያዊ ምክንያቶች አሉ ይባላል። ከአይምሮአችን ብንጀምር አይምሮ ራሱ የተሰራው ይሄ ሽልማቶችን በመፈለግ በመሻት ነው ተብሏል። የሰው ልጅ ሀብት ውስን በሆነባቸው አካባቢዎች ላይ እያደገ የመጣ ነው፣ ራሱን እያሳደገ የመጣ ነው። ስለዚህ ይሄ ምግብ መፈለግ፣ ቁሳቁሶችን መፈለግ፣ ሌሎችንም ጠቃሚ መሳሪያዎችን ጨምሮ ለመኖር ያለውን ትግል ያሻሽላል በሚላቸው ነገሮች ውስጥ ፍለጋ ውስጥ አልፏል። አዲስ ነገር ሁሌም ሲኖረን የአንጎላችን ሪዋርድ ሲስተም ደግሞ ይነቃቃል፣ ይቆሰቆሳል። ያ ደግሞ ጉጉትና እርካታን ያመጣል። አዳዲስ ነገሮች አይምሮአችን ላይ የሚፈጥሩት ነገር አለ ማለት ነው። ሪዋርድ ሲስተምን አለው ራሱ አንጎላችን። ስለዚህ አዲስ ግዢ ስንፈጽም ያ ነገር ይነቃቃል ማለት ነው። ችግሩ ዘመናዊ ገበያዎች የማያቋርጡ እድሎችን ያቀርባሉ። ይሄንን ሪዋርድ ሲስተማችን መሰረት አድርገው ማለት ነው አንጎላችን የሚፈልገውን ነገር። ስለዚህ በትክክል ከምንፈልጋቸው ነገሮች እጅግ የራቁ ነገሮች ሁሌ በገፍ ይቀርቡልናል ማለት ነው፣ እናያቸዋለን። ስለዚህ ያን በገዛን ቁጥር ያ አንጎላችን ላይ ያለው ሪዋርድ ሲስተም እየተነቃቃ ደስ እያለን እርካታ እየተሰማን ግን መልሶ ደግሞ አሁንም አምጡ እያለን ይቀጥላል ማለት ነው። ሌላው ከአንጎላችን ውጪ ሸመታ ስሜታችንን መቆጣጠሪያ መንገድም ነው። ስሜታችንን ሬጉሌት የምናደርግበት ነው። ብዙ ሰዎች ምን ሲሰማቸው ነው ወደ ግዢ የሚሄዱት? ግዢ የሚፈጽሙት ሲባል ስትረስ ውስጥ፣ ውጥረት ውስጥ ሲሆኑ፣ ሲሰላችሁ፣ የሆነ ነገር ሲሰለቻቸው ግዢ ይፈጽማሉ። ብቸኝነት ሲሰማቸው ግዢ ይፈጽማሉ። ጭንቀት ውስጥ ሲሆኑ፣ ሲያዝኑ፣ የነገውን ነገር አለማወቅም ይሄ እርግጠኛ አለመሆን ራሱ እንደዚህ አይነት ስሜት ውስጥ ስትሆኚ አንሰርቲኒቲ የሚባለው ነገር ግዢ እንድትፈጽም ያደርግሻል ተብሏል። ግዢ ምን ይፈጥራል? ጊዜያዊ ነገሮችን የመቆጣጠር ስሜት እንድንቆጣጠራቸው ለጊዜው እንግዲህ ውጥረታችንን የተቆጣጠርን ይመስለናል። ጭንቀታችንን የተቆጣጠርን ይመስለናል። ብቸኝነታችንን የሰለቸንን ነገር በቁጥጥራችን ስር ያዋልን ይመስለናል። ስንገዛ የሚሰጠን ስሜት ማለት ነው። ግን ጊዜያዊ ነው። በዘላቂነት ያን ችግር ሊፈታልን አይችልም። ስለዚህ በተናደድሽ ቁጥር የሆነ ነገር አዲስ ነገር ገዝተሽ ትመጫለሽ። በዘላቂነት ግን ንዴትሽ ላይ የሰራሽው ስራ የለም። ለጊዜው ግን ፋታ ሰጥቷል። ዛሬ ፈታ ብዬ መጣ የታባቱ ንዴቴንም ረሳውት ልትይ ትችያለሽ። ያንን ፋታ ይሰጠናል። ስለዚህ ይሄ ጊዜያዊ ምቾቶች፣ ደስታዎችን የመስጠት ከአንዳንድ ነገሮች ማምለጫ መንገድ እንዳልነው ማለት ነው። የስሜት እፎይታ አለው፣ ግን በፍጥነት የሚደበዝዝ ነው። ከኛ ጋር የሚዘልቅ አይደለም። ለዛ በደንብ እንጠቀምበታለን ማለት ነው። ስለዚህ ራሳችንን ከሚገባው በላይ ወጪ ሆነን ልናገኘው እንችላለን። ኦቨር ኮንሰምፕሽን ውስጥ ልንገኝ እንችላለን ማለት ነው። ሌላው ደግሞ ይሄ ከሚገባው በላይ ወጪ እንድናወጣ ያደረገ ምክንያት የተባለው ራሳችንን ከሌሎች ጋር የምናነጻጽርበት ሁኔታ ነው። ሰዎች ማህበራዊ ፍጥረቶች ናቸው። በተፈጥሮ ደግሞ ሌሎች ስላላቸው ነገሮችና እንዴት እንደሚኖሩ ትኩረት እንሰጣለን። ስለዚህ ደግሞ ሌላው አንዱ ችግር ሶሻል ሚዲያ ይህንን ዝንባሌያችንን የበለጠ እንዲጎላ አድርጓል። ያለማቋረጥ በጥንቃቄ ታስቦባቸው ሆን ተብለው እኛን ትኩረት ለመሳብ ለማማለል የተዘጋጁ የኑሮ ዘይቤዎችን፣ ላይፍ ስታይሎችን እንድናይ ተደርገናል። ይሄ ደግሞ እጅግ የተጋነነ ፍጆታ ግዢ ውስጥ ሸመታ ውስጥ መግባት ኖርማል ሆኖ እንዲታየን በቃ ይሄ መደበኛ ህይወት አካል ነው ብለን እንድናስበው። አሁን ከጊዜ በኋላ የመጡ ነገሮች የሉ የኑሮ ዘይቤ ለውጦች። ልጅ እንኳን ሴትና ወንድ ሆነ ብሎ ጾታ ማወቅ እኮ ሌላ ድግስ ውስጥ ገብቷል። ሴሬሞኒ ያለው ያ ጥሩ ፋትስ ማሽን ሲገርመን
በከፍ ባለ ስነ ስርዓት መታየቱ አሁን ደግሞ ድሮ ሊኖር ይችላል ያጠሩ ውሃ ተስማሻው ስሙ የመጣው እንግዲህ ባህላችን ውስጥ ስላለ ነው አይደል ግን የተወሰነ ጎረቤትሽ ቤተሰብሽ ገንፍቶ አብረሽ የምታሳልፍ ጊዜ ነው አሁን ግን ደግሞ ለዛው አሁን የደረሰበትን ከዲኮሩ ከወጪው ከብዙ ነገር አስብ አሁን ደግሞ ጾታ ምንድነው የተረገዘው ወንድ ነው ሴት እሱ ራሱ ሪቪል ማድረግ ሌላ ታሪክ ውስጥ ገብቷል ስለዚህ የምታወጪው ነው ወጪ አስቢ ይሄንን ደግሞ የሚያሳዩን ማን ናቸው እውነት ገንዘብ ያወጡት ላይ ሆኑ ይችላሉ ምናልባት እንደዚህ አይነት ፓኬጆችን የሚያስተዋውቁ ሰዎች ስፖንሰር ያደረጓቸው ይሆኑና ከዛ ይሄ ህይወት ለኔም ይገባኛል የሚለው ነገር እንድታስቢ ያደርጋል የሚያስደስታቸው ሰዎች ያደርጉታል ግን ደግሞ ከሚገባው በላይ ወጪ የምናወጣበት ድሮ አሁን ኤፍኤም እና ሬዲዮኖች ላይ የሚሰበከው ነገር ስለ ሰርግ ተበድራችሁ አትደግሱ ሌላ ታሪክ ሌላ እሷም ታሪክ ሆነ ምክንያቱም በዛ ጊዜ እንኳን በዛ ኢኮኖሚ አስቢው ተበድረሽ መደገስ ቀጥሎ ወደ ዋናው ህይወትሽ ሲገቢ ጦሱ ይከተልሻል አሁን ደግሞ ተበድሮ መደገስ አስቢው እስከ አየት ድረስ ተከትሎሽ ሊሄድ እንደሚችል ሰርታሽ መክፈል የምቹ ብድር ውስጥ ነው የገባሽው ወይስ ሁሌ እየተሳቀቅሽ ከዛ በኋላ ከቤት አልወጣም ምንም ነገር አላወጣም ብለሽ እየተጨነቅሽ የምትኖሪበት ድግስ ነው ያ እነዛን ሁሉ ነገሮች ቀውስ ውስጥ የሚከት ከሆነ ከሚገባው በላይ ወጪ የምታወጪበት ኑሮን አይተሻል ተጽዕኖ አድርጎብሻል እዛ ላይ እንግዲህ ወጪ ያወጣሽ ነው ማለት ነው ማድረግ እንዳለብሽ የሚያስገድዱሽ እንደተባለው ሶሻል ሚዲያውን ጨምሮ ብዙ ተጽዕኖች ደግሞ የተፈጠሩበት ጊዜ ነው ድሮ ጎረቤቶቻችን ብቻ ነበሩ ተጽዕኖ ውስጥ የሚያስገቡ አሁን እኮ ማንነቷን ማላቃት አንዲት ሴት የሆነ ቦታ ተቀምጣ አርጊ ያለች አዎ ማለት አርጊም ባትልሽ በቃ ያሳየችሽ ነው ያንን ላይፍ ስታይል ተወጇለሽ በቃ እኔም ቢኖረኝ ብለሽ ትመኛለሽ ስለዚህ ያልነው ነገር ነው ሰዎች ነን የሌሎች ሰዎችን ነገሮችና እንዴት ይኖራሉ የሚለው ነገር ይስበናል ትኩረት እንሰጣለን ያ ትኩረት መስጠታችን ደግሞ አሁን ሶሻል ሚዲያ ላይ በደንብ ተጧጥፎ እየተመለከት ነው ያለ ነው ልክ ይሁን ምን ያደርጋል ኪፒንግ አፕ ዊዝ ዘ ካርዳሺያን ፋሚሊስ የሚለው ሾው አለ አይደል እንደዛ እንድንከተላቸው ነው የሚያደርገን እዛ ውስጥ ራስሽን እንድታስገቢ የስኬት ምልክት እንዲመስልሽ የበለጠ ሞር እንድትፈልጊ ተጨማሪ ነገር እንዲኖርሽ እንደዚህ አይነት ምኞት ውስጥ ትገቢያለሽ ሁሉ ጊዜ ወጪ ያወጣሽ ትቀጥያለሽ ሌላው ዘመናዊ ኢኮኖሚ ነው ማውጣትን ስፔንድ ማድረግን በጣም ያበረታታል ዘመናዊ ኢኮኖሚ ተብሏል በርካታ ኢኮኖሚዎች ይሄ የሸማቾችን አወጣጥ ስፔንዲንግ ላይ በከባዱ የተመሰረቱ ናቸው ተብሏል በዚህም ውጤት ቢዝነሶች ራሳቸው በጣም ከፍ ያለ ሀብታቸውን ማስታወቂያዎች ላይ ያውላሉ የምርት ዲዛይን ላይ ይሰራሉ የባህሪ ስነ ልቦና ላይ ይሰራሉ ግለሰባዊ የሆኑ አስተያየቶች ላይ ተመስርተው ይሰራሉ ሌሎችም ሎያሊቲ ፕሮግራሞች ላይ ገንዘብ ያወጣሉ ይሄ ሲስተም ዲዛይን ሲደረግ ግዥን ሸመታን ቀላል ሳቢና ሀቢት እንዲሆን ልማድ እንዲሆን አድርጓል ማለት ነው ስለዚህ ይሄ ራሱ ዘመኑ ላይ ያለው ኢኮኖሚው ምን እንድናደርግ ነው ያበረታታን ያለው የሚለው ከሸመታ ማልፈን በጣም ከመጠን ያለፈን ሸማቾች እንድንሆን ያበረታታን ይገኛል ይሄ አንዱ ነው ኮንሰምፕሽን ላይ እንድንገኝ ያደረገን ነው ሌላ ይሄ ምቹነት ተፈጥሯዊ ገደቦችን አስወግዷል ተብሏል ለምሳሌ ከዚህ በፊት የሆነ ነገር ለመግዛት ጥረት ይጠይቃል አይደል ወደ ሆነ ቦታ ገበያ ሄደሽ ተጓጉዘሽ ቀጠሮ ይዘሽ ገንዘብ በቦርሳ ይዘሽ ካሽ ሰልፍ ጠብቀሽ ሊሆን ይችላል አሁን ግን በጥቂት ደቂቃዎች ስልክሽ ላይ ታፕ ታፕ አድርገሽ ሙሉ ግዢ መፈጸም ትችያለሽ ብዙ ነገሮች እየተመቹን ነው ግዢ ለመፈጸም ይመጣሉ የሆነ ጸጉር ቢያምርሽ ቤትሽ ድረስ ይመጣልሽ እና አማዞን እና አሊባባ እንደው የመጡ ቀን እላለሁ ወይ ምን ማድረግ ይቻላል እንደውም አሁን እኛ በጣም ይሄን ያክል አይደል አንዳንድ ፕላትፎርሞች ናቸው የተፈጠሩት ይሄን የሚያደርጉልን እንጂ አልገባንም እንደውም ወደ ኦንላይን ግብይት የሆኑ ምርቶችን የሚያቀርቡልን ትላልቅ ዓለም አቀፍ ተቋማት ይሉ አሁን የውጭ ሀገር ሾዎች ላላየሽም ይሄ አማዞን ላይ ያዝዤው ይሁት ይሄን ቀሚሴን ጫማዬን የታዘዘ የቤት ዕቃ ራሱ
የቤት እቃው አይነት ቤትሽን አሁን ማሳመር ብትፈልጊ እዛ ላይ ያሻቸውን ነገሮች፣ መብራቶች፣ ጌጣጌጦች ብዙ ነገር በቃ እዛ ኦንላይን ታዣለሽ ይመጣልሻል። አይተሻቸዋል። አሜሪካ ሲሄዱ ሸክላ ይዘሽ ነይ ብላቸው እንደው ተጨንቀው ተጠባው ነው እንዳይሰበር የጀበና ይሄ ሸክላ ድስት ነገር ይዘው ይሄዱት። በእርግጥ አንዱ እቃ ተሰብሯል። ሲከፍቱት ግን ቤቷን ሲያዩ እንዳለ ኢትዮጵያ ሸክላዎች አሉ። ከየት ነው ያመጣሹ? እኔ እንዲህ ነፍስና ስጋዬ ተላቆ ከኢትዮጵያ አለኛ ቲም ከየት ነው ሲኮ በቀላሉ ነው ያገኛሉ። አዚሽ ታዲያ ምን ሱስ ነው? እኔ ሸከም ሰሳለ እኔነትም እንዲ ጀበና ጠቅልል ኧረ እባክሽ እዛ ይኖራል ስላት እንደኔ አሟሹትም እንደዛ ብላ እንግዲህ የመጀመሪያው ጥያቄ ደረሰልሽ ወይ በሰላም ጀበናው ገብቷል? ደርሷል። አስቢው ሌላ ስንት ነገር መያዝ ምጭበት በስንት ጨርቅ ጠቅልለሽ በደንብ ይሸጣሉ አሉ። ስለዚህ በቃ ቅርብ ነው፣ ምቹ ነው። በቃ የትኛውም ዓለም ላይ ያለውን ግብይት ቀላል እያደረጉ ይመጣሉ። ስለዚህ ይሄን ያክል መጋፋት የለብሽም። ተሰበረ አልተሰበረ ማለት የለብሽም። እና ግዢ ህይወታችን ሆኗል። ገንዘብ ማውጣት የኦቨር ኮንሰምፕሽን በቃ ሀቢት ሆኗል የብዙዎቻችን። ማንነት ከሆነ ነገር ባለቤትነት ጋራም ተሳስሯል። አሁን ለኦቨር ኮንሰምፕሽን ማለት ነው ከመጠን በላይ ወጪ እንድናወጣ ሰዎች የሆኑ እቃዎችና ቁሶችን ሲጠቀሙ ግላዊ ምርጫቸውን እያሳዩን ነው። ማህበራዊ ደረጃቸውን እያየንበት ነው። ሙያዊ ስኬታቸውን እየተመለከትንበት ነው። የሆነ ክለብ ወይም ቡድን አባል መሆናቸውን እያሳዩን ነው። ፍላጎታቸውን፣ ምኞታቸውን እየገለጹ ነው በሆነ ነገር። ስለዚህ ግዢ መፈጸም ራሳችንን በሌላ መንገድ የመግለጽ ስሜት አለው። ዝም ብሎ ይሄ መኪና አለኝ ከማለት የኔ ምርጫ እኮ ይሄ ብራንድ ነው ስትይ የምታሳዩ ማህበራዊ ደረጃ አለ፣ ፍላጎት አለ፣ ምርጫ አለ። ስላንቺ በቃ የሚናገረው አይዴንቲቲ እየሆነ መጥቷል ማለት ነው። በዛ ምክንያትም ሰዎች ግዢ መፈጸምን አንዱ ራሳቸውን የሚገልጹበት መንገድ ሆኗል። ሌላው ደግሞ ይሄ ፍላጎትና አስፈላጊ መሰረታዊ የሚባሉ ነገሮች መምታታታቸው ነው። ዋንትስ ኤንድ ኒድስ የምንላቸው በአማርኛ እንግዲህ ለመተርጎም ያስቸግራል። ያው ቋንቋ ላይ ካላገኘሻቸው መኖር አይቻልም። ስለዚህ ግዴታ ስለሚልሽ ነው ኑሮሽ የምትገዣቸው ኒድ የምንላቸው ነገሮች ወንት የምንላቸው አለመኖር ይቻላል እነሱ ባይመጡም ህይወታችን ውስጥ እንደዛ ብለን ብንተረጉመው ያባባናል። ይበልጥ ግን ፈልገነዋል። ለስሜታችን እርካታ ነው የምናወጣው ገንዘቡ። ስለዚህ አእምሯችን አሁን በጣም እየተሻሻሉ ከመጡ ነገሮች ጋራ ይላመዳል። አዲስ ነገሮችን የመፈለግ ዝንባሌና ተሞክሮ አለን እና ከሆነ አጭር ጊዜ በኋላ ግን ኖርማል ይሆንብናል የገዛነውንም ነገር። ስለዚህ እርካታው እየደበዘዘ ሲሄድ አዲስ ፍላጎት ይመጣል። እንደገና ሌላ የመፈለግ አዙሪት ውስጥ እንገባለን ማለት ነው። በዚህ ሳይክል ውስጥ ራሳችንን እናገኘዋለን። ግን ይሄ ሙሉ በሙሉ እርካታን አይፈጥርም ህይወታችን ውስጥ። ሁሌ ተጨማሪ አዲስ ነገሮችን እየፈለግን ነው የምንሄደው። ሌላ ፍጆታ ምን ያደርጋል? አንዳንድ ግንኙነቶችንና ትርጉም የምንሰጣቸውን ነገሮች ይሄ ሸመታ የተካል ይመስለን ይችላል። ለምሳሌ ህይወታችን ውስጥ ማህበራዊ ግንኙነቶች አሉን፣ በጣም ትርጉም የሚሰጡን፣ ደስታን የሚሰጡን አይደለ? ቁጭ ብለሽ ከሆኑ ሰዎች ጋራ የምታወሪው ጊዜ፣ የምትሰጫቸው ጊዜ የሚሰጥሽ እርካታና ትርጉም አለ። ህይወታችን ውስጥ ፐርፐዝ የሚባል ነገር አለ። ምን እንኖርለት ነገር፣ ያስቀመጥነው ነገር፣ ክሬቲቪቲ አለ። ጊዜ የምናሳልፍበት ነገር አይደለ? ሙሉ የሚያደርጉን ተግባራትና እንቅስቃሴዎችን ስናጣ ሾፒንግ ያነቃቃናል ማለት ነው፣ ግዢ መፈጸም። ስለዚህ የሆነ ነገርን ማሳካት የጠቀስናቸውን ነገሮች መተኪያ ሆኗል ማለት ነው፣ እየተካ መጥቷል። እና መግቢያችን ላይ እንዳልነው አንዳንድ አጥኚዎች እንዲያውም ከመጠን ያለፈ ፍጆታ ከአይዞሌሽን ከመነጠል ስሜት ጋራ ይገናኛል ሲሉ ይከራከራሉ። እና የሆነ ነገር መግዛት የሆነ ነገር ላይ የመሳተፍ የመገኘት ስሜትን ሊፈጥር ይችላል ማለት ነው። ግዢ ስፈጽሚ ስታደርጊ ይሄ ማህበራዊ ህይወትሽ ላይ የምታገኙን ትርጉም እንደ አላማ ብለሽ በህይወትሽ ውስጥ ያለሽውን እርካታ መተኪያም እያደረግሽው ልትመጪ ትችላለሽ። በሌላ በኩል ግን ማህበራዊ ህይወት፣ ግንኙነት፣ ሆቢስ የሚያዝናኑን ነገሮች፣
አንዳንድ ነገሮችን መማር፣ ለማህበረሰብ አስተዋጽኦ ማድረግ በጣም ጥልቅና ዘላቂ እርካታን የሚፈጥሩ መሆናቸውን እናውቃለን። ግን እነዚህ ነገሮች እየተዘነጉ ሲመጡ ህይወታችን ውስጥ እያጣናቸው ስንመጣ ሁልጊዜ ወጪ በማውጣት አዲስ ነገር በመሸመት በመግዛት ሊሆን ይችላል የተካኑ የሚመስለን ያ የሚሰጠን ጊዜ እርካታ እነዚህም በዘላቂነት ህይወታችን ውስጥ ትርጉም የሚሰጡን ነገሮች ያሳጣል ሊመጣ ይችላል። ስለዚህ ይሄ አይዞሌሽን ነው፣ መነጠል ነው። ሰዎች ከነዚህ ነገሮች እየተነጠሉ ሲመጡ ከሚገባው በላይ ወጪ የሚያወጡበት ግዢ የሚፈጽሙበት ህይወት ውስጥ ራሳቸውን ሊያገኙት ይችላሉ የሚል ነገርም ተቀምጧል። ግን ጠለቅ ያለ ጥያቄ መጠየቅ ያስፈልጋል። ከሚገባው በላይ ፍጆታ ግዢ መፈጸም ላይ ለምሳሌ ምን ያክል ነው ያለኝ ሳይሆን የበለጠ መሆን ያለበት ምን ፍላጎት ለማሟላት እየሞከርኩ ነው የሚለውን አስቡት ተብሏል። ስለዚህ ማህበራዊ ደረጃ ማስጠበቅ፣ ምቾትን ማግኘት፣ የሆነ ነገር አባል ነኝ ማለት፣ እውቅና፣ የደህንነት ስሜት ስለሚሰማን አላማ የሚባሉ ነገሮችን የትኛውን ነገር ለማሙላት ነው ግዢ ኒድ አስፈላጊ መሰረታዊ የሚባሉ ነገሮችን መሙላት? እነዚህ ነገሮች እንደ ጥያቄ አቀርቧቸውና ግዢ የምትፈጽሙበትን ምክንያት እወቁት ነው። አለበለዚያ ይሄ ኦቨር ኮንሰምፕሽን የሚባለው ነገር ልማድ እየሆነ ይመጣል ህይወታችን ውስጥ። ከሚገባው በላይ ግዢ መፈጸም፣ ወጪ ማውጣት፣ ሁልጊዜ በግዢ የሚገለጽ ህይወት ብቻ ሊኖረን ይችላል። ወይም ይሄ ገንዘብ ማውጣቱ ብቻ ስፔንድ ማድረጉ ብቻ ሊሆን ይችላል ደስታ የሰጠን የሚመስለን የሚለውን የሚያሳየን። ገንዘብ ያላቸው ሰዎች ብቻ ሳይሆን የሌለን ሰዎችም ስንገዛ ልንታይ እንችላለን። አንዳንዴ እንደዛ እኮ አብዛኛው እኮ እንደዛ ነው መኖር ምልክት እናደርገዋለን እንጂ ግዢን በቃ የተባለው ደብሮኝ ሊሆን ይችላል፣ ማህበራዊ ህይወቴ ላይ ፈንግጬ ሊሆን ይችላል፣ ስትሬስ ኖሮብኝ ሊሆን ይችላል፣ እረፍት ፈልጌ ሊሆን ይችላል። ጊዜያዊ ደስታ እንዳለው እኮ ፊል አድርጌዋለሁ ከዚህ ቀደም ስሸምት። ስለዚህ እሱ ደስታን የመናፈቅ በአጭር ጊዜ ቢሄድም መልሶ ስሜቱ ግን እፈልጋታለሁ። ልክ ይሄ ቡና ስትጠጪ የመጀመሪያውን ስኒ ጠጥተሽ ቀጥሎ ያለው ቆንጆ ስሜት አለ አይደል? መልሶ እንደሚያምርሽ እኮ ታውቂያለሽ፣ እንደሚደክምሽ ታውቂያለሽ፣ እንቅልፍሽ እንደሚመጣ ታውቂያለሽ። ሆነ ሰዓት በኋላ ግን ያቺን ነቃ የምታደርገኝን ሰዓት ኤክስፒሪየንስ ስለነበረኝ እሱን ፍለጋ መውጣት እሱ ሊሆን ይችላል። እንደውም አንዳንድ ጊዜ ምን ይባላል፣ በጣም ገንዘብ ያላቸው ሰዎች ቅድም ያልናቸውን ውድ የሆኑትን ነገሮች ህይወታቸው ስለማድረግ ይጥራሉ። ለምሳሌ ልምድ መውሰድ ሊሆን ይችላል፣ ማህበራዊ ግንኙነታቸውን ማጠናከር ሊሆን ይችላል፣ ማህበራዊ አገልግሎቶችን መስጠት ላይ መጠመድ ሊሆን ይችላል፣ ዘላቂ መረጋጋትና ትክክለኛውን ስሜት ማረም የሚለው ላይ እናያቸዋለን። ምንም ስላልጎደለባቸው ነው ብለን ልናስብ እንችላለን። ግን ብዙ ነገር እየገዛን እያዘዝን እየሸመትን ደግሞ ቀጣዩን ሸመታም የምናቅዳለን። እዚህ ጋር እየገዛሽ እኮ ነው፣ ከዛ ቀጣዩን ግዢ ነው። ከዚህ መኮርተናል ሪቴል ቴራፒ የሚባል አለ አይደል? ይሄ በግዢ በሾፒንግ የምታገኛቸው ይሄ ህክምናዎች አሉ። ደስታ እርካታ የሚሰጡሽ ነገሮች ፈጽሞ ከህይወትሽ ውስጥ እኮ የምታስወግጁ ነገር አይደለም። ህይወትሽ ውስጥ የሚያስፈልጉሽ ነገሮች አሉ። ግዢ ላይ ነን ብዙ ጊዜ። አቅራቢዎች አሉ፣ ሸማቾች አሉ። በእንደዚህ አይነት ልውውጥ ውስጥ ነው የምንኖረው። አገልግሎቶችን በመግዛት ቁሳቁሶችን በመግዛት ውስጥ እናሳልፋለን አይደለ? ግን እውነተኛው ነገር የቱ ጋር ነው ያለው የሚለውን ማንመልስበት ኦቨር ኮንሳምፕሽን ውስጥ ከሆነን ከሚገባው በላይ ወጪ የምናወጣበት ህይወት ከሆነ አሁንም አብሮን የሚጓዙ ብዙ እዳዎች፣ ብዙ ቢሎች፣ ያላስተዳደር ናቸው ወጪዎች ህይወታችን እየተቆጣጠሩት ይሄዳሉ። የግዢ ታይፕ የሆኑ አገልግሎቶች አሉ። አንዲት ጥፍር የምትሰራልሽ ምን ብላኛለች፣ ከሩቅ ቦታ ነው የሚመጡት አገልግሎቱን ለመውሰድና ቢያንስ አንድ ጥፍር ተሰርቶሽ አንድ ወር ምናምን እንዲቆይ ተጠብቂያለሽ። ግዴታ የሆነባቸው ሴቶች ሲሰሩት እነኚህ ሴቶች ምን ያደርጋሉ? ይደውሉና እንዴ ትላንት ተሰርተሽ የለ እንዴ ከ3 ቀን በኋላ ተሰርተሽ የለ እንዴ ብለው ሲሏቸው በቃ መቀየር ፈልጊያለሁ እመጣለሁ። በትክክል ሲያወሯቸው ቁጭ ብለው ጎረቤቶች የሏቸውም፣ ቤት ውስጥ ደብሯቸዋል፣ የሚሄዱበት ቦታ ግራ ገብቷቸዋል። መውጣትና ጊዜ ማሳለፍ እንደዛም ይሆናል። ጥፍሩን አይደለም የፈለጉት ግን እሺ ብሮች ይወጣሉ። ያ አይዞሌሽን የተባለው ነገር የተነጠለ ህይወት ስትሆኚ ወደ እንደዚህ አይነት ነገር ውስጥ ታገኛለሽ ራስሽን። ስለዚህ አንዳንድ አገልግሎቶችም ቆይ እንዴ ቢያንስ 15 ቀን ጠብቂ እንጂ እንዴ ፊትሽን የተሰራጁ የዛሬ ወር አይደል እንዴ ቢያንስ ወርን ጠብቅ እንጂ የሚባሉ ሰዎች ይኖራሉ።
ገንዘቡ ለሌላ ነገር እኮ ያስፈልግ ይሆናል። ይሄኔ ስለተረፋትም ላይሆን ይችላል። ግን ልታከም የፈለገችው ነገር አለ እዛ የውበት ሳሎን ረጅም ርቀት ተጉዛ መታ አውርታ ሪላክስ ያደረገች መስሏት ትመለሳለች። ስትመለስ ግን ያው ቤት ነው የሚጠብቀው፣ ያው ኑሮ ነው። ትፋጠጫለሽ መልሰሽ። ግን የችግሩ ምንጭ ላይ ሳንፈታ ቅድም ያለው ስትረስ፣ ውጥረት፣ ጭንቀት፣ ብቸኝነት እነዚህ ነገሮች ወጪ የምናወጣበት ህይወት ውስጥ ሊከቱን ይችላሉ። ከሚገባው በላይ በቃ ግዢ መፈጸም፣ ወጪ ማውጣት ያለው ነው። አይምሮአችን ራሱ የተሰራው ሪዋርድ ሲስተሞች አሉትና ያንን ነገር በቃ ለአይምሮሽ ጊዜያዊ ደስታን፣ እርካታን በይ የሚልሽን የሚሰጥሽን ነገር በማድረግ ውስጥ ታገኘዋለሽ የሚለው ነው። እንግዲህ ግን አንዳንዴ እንደዛ አስበሽ አታውቂም? ግዢ ደስ ይላል፣ አዲስ ነገር መግዛት ሁሌ ቅድም የተባለው ማረክ ይችላል ሚለውን ስሜት ጨምሮ ባይኖረኝ እንኳን አልገዛም ነበር እንላለን። ግን የለኝም እኮ በቃ የሆነ ገንዘብም ስታገኝ ደስ ይልሻል። በቃ ወደ አሁን የፈለኩት ነገር ማድረግ ይችላልው የሚለውን ስሜት ይሰጥሻል። ግን ከሆነ ጊዜ በኋላ ትርጉም ህይወትሽ ውስጥ እየጠየቅሽ ስትመጪ የህይወትን ትርጉም በደንብ ማወቅ ስትጀምሪ ለየትኛው ነገር ነው ቦታ እየሰጠሻለሽ የሚለው በደንብ መልስ ማግኘት ይቻላል። አሊያ ግን ሁሌም በቃ ግዢ ላይ፣ ገንዘብ ማጥፋት ላይ፣ ማውጣት ላይ፣ አዲስ ነገር መፈለግ ላይ፣ ተጨማሪ ነገር መፈለግ ላይ ነው። ሴሌብሪቲዎች ቢታይገርምሽም የጫማው ብዛት 3-4 ቁም ሳጥን አንድ ክፍል ሙሉ ለእንትንም ይነገራል እንጂ ለመሸጥ አንዴ በቀን ምናልባት ነጭ ያደረጓትና ህይወት እንዲህ ነው የሚሆነው። በዚህ ነው የህይወት እርካታ የሚለካው እንድትይ ያደርጋል። እነሱም የሆነ ሚኒንግ ስለሚያጣባቸው ይመስለኛል ትርጉም ሁሌ አዲስ ነገር በመሸመት ውስጥ ራሳቸውን የሚያገኙባቸው ደግሞ ስታተስ ማሳያ ነው። ቀይ ጫማ አለኝ ይሄንን ነገር ነው የምጠቀመው የሚለው ቅድም በጠቀስነው ምክንያት ደረጃሽን፣ ክለብሽን የምታሳይበት ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ